ዘመን አይሽሬ ምርጥ ሙዚቃዎች timeless music በሰለጠነው ዓለም እንግዶች ሆናችሁ ሆቴል ስትገቡ ምግብ ሊመጣላችሁ የሚችለው ትግስታችሁን ከዳቦ ጋር ከጨረሳችሁ በኋላ ነው። እንደሚሉት ምግቡ ተሰርቶ በሰታቴ ወይንም በአገልግል የሚቀመጥ ሳይሆን ትኩሱ የምግብ ዕቃ ወዲያው መቀበያ ገብቶ እስኪበስል ብዙ መጠበቅ አለባችሁ። ይህን ፈርታችሁ ውጭ አገር አንሄድም እንዳትሉ ያሳላፊውን የወጥ ቤቱንና የሂሳብ ሰራተኛውን ተግባር ጭምር አቀላጥፎ የያዘ መሳሪያ ተፈልስፏል። በአንዳንድ የአውሮፓ ሆቴሎች በአሁኑ ጊዜ ልትመገቡ ስትገቡ አሳላፊው የሂሳብ ማስለያ መኪና የምትመስል ትንሽ መሳሪያ ከኪሱ ያወጣና ትዕዛዛችሁን በመኪናዋ ይመዘግብና ለኮምፒውተር ያስተላልፋል። ኮምፒውተር የተባለው ዘመናዊ መሳሪያ ደግሞ የታዘዘው ምግብ አይነትና እንዴት እንደሚሰራ መመሪያ ለወጥ ቤት ኃላፊው ይሰጠዋል። ምግቡ በአስቸኳይ ተሰርቶ ይቀርባል። በልታችሁ ሳትጨርሱ የምግቡን ዋጋ የያዘው ሂሳብ ይነገራችኋል። ይህ መሳሪያ በአሁኑ ጊዜ በመላ አውሮፓ ይሰራበታል ማለት ሳይሆን በአብዛኞቹ ከጥቅም ላይ ውሏል። የዓለም መሪዎች ከፖለቲካ ግድያ የሚድኑበት ፈንጂ የማይደፍረው የመኪና ሞተር ተፈለሰፈ። ይህ የፈንጂ መከላከያ ያለው መኪና ዋጋው ብዙ ይሁን እንጂ ከመሬት የሚቀበርም ሆነ ከመኪና ጋር የሚጠመድ ማንኛውም አይነት ፈንጂ እንዳይነካ ሆኖ ተሰርቷል። የፈንጂ መከላከያ ሞተር ያለው መኪና በአሁኑ ሰዓት የህዝባዊት ቻይና ሪፐብሊክ መሪዎች እየተጠቀሙበት ነው። የትዝታ ማህደራችን ባያረጅና ባይዝግ በኢትዮጵያ ብሔራዊ የእግር ኳስ ጨዋታ ብዙ ጎል በማስቆጠር የመጀመሪያው የኳስ ዶክተር ይባል የነበረው መንግስቱ ወርቁ ነው። አሁንም ባንዘነጋ ለብሔራዊ ቡድናችን ከ60 ያላነሰ ጎል አግብቷል። አሁንም አሰልጣኝ ነው። መቼም ሰው ባለው ይሰለፋል ነውና የሌላ ጎል አግቢ ታሪክ ስናወራ የኛም እንዳይቀር እንጂ ብዙ መንግስቶች በሀገራችን ስፖርት እንደሚፈጠሩ እናውቃለን። አሁን የምንነግራችሁ በአውሮፓ የኳስ ንጉስ እየተባለ ይጠራ የነበረው የምዕራብ ጀርመኑ ፍራንዝ ቤከንባወር ከሚመጣው ሰኔ ጀምሮ ከእግር ኳስ ጨዋታ የሚገለልበት ጊዜ በመሆኑ በስሙ የተቋቋመው የህይወት መድህን ሰራተኞች በሙኒክ ከፍ ያለ ክብር ያለው ስንብት አደረጉለት። በብሔራዊ ደረጃ 500 ጊዜ በክፍለ ሀገር ደረጃ ከዚህ ለበለጠ ጊዜ የተጫወተው ቤከንባወር እንደ አውሮፓ አቆጣጠር በ1974 የጀርመን ብሔራዊ ቡድን የዓለም ዋንጫ ሻምፒዮና ሲሆን የቡድኑ ካፒቴን ነበር። በ1977 የአውሮፓ የዓመቱ ኳስ ተጫዋች ተብሎ ተሰይሟል። በብሔራዊና በኢንተርናሽናል ደረጃ ከ250 በላይ ጎል አግብቷል። ከዛ በኋላ ኮስሞስ ለተባለ የአሜሪካ ቡድን ተቀጥሮ የእግር ኳስን ጥበብ ከፔሌ ቀጥሎ ለአሜሪካ ህዝብ በሚገባ አሳይቷል። 36 ዓመት የሆነው ተጫዋች የሶስት ልጆች አባት ነው። ከዓመታት በፊትም ሰው ሁሉ እንደኔ ኳስ ቢጫወት የምትል መጽሐፍ ጽፏል። የሰለጠነው ዓለም በሳይንስና በቴክኖሎጂ የጀመረውን እርምጃ በማፋጠን ለጆሮ የሚከብዱ አንዳንድ እጹብ ድንቅ ስራዎች ሲሰሩ እናያለን፣ እንሰማለን። ሶቪየት ህብረትና አሜሪካ ጠፈርን እየዳሰሱ አንዱ ከአንዱ የበለጠ ሳይንሳዊ ውድድር ሲያደርጉም እናያለን። እንዲያውም በቅርቡ የሶቪየት ጠፈርተኞች በህዋ ላይ ከ7 ወራት በላይ ሰንብተው በሰላም መመለሳቸው እጹብ ድንቅ ትንግርት ተብሏል። ጠፈርተኞቹ ሲመለሱ ይዘው ከመጡት ጉዳዮች ቅድሚያ የሚሰጠው ከእንግዲህ ወዲህ ወደ ህዋ የሚሄዱ ሰዎች ግብ የሚያገለግላቸው አዝመራ ዘርተው አብቅለው አጭደውና ወቅተው ሊጠቀሙ ይችላሉ የሚል ጥናት ይገኝበታል።
ይህን አስደናቂ የህዋ ላይ አዝመራ ጉዳይ ያጠኑት ሳሊውት 7 በተባለው መንኮራኩር ውስጥ ለ7 ወራት ሲኖሩ ሞቃቱ ክፍል በተባለው ቦታ አዝመራ ቢዘራበት ህይወት ያለው ሰብል እንደሚገኝ የተጠናቀቀ ሪፖርት በመቅረቡ ነው። በሞቃቱ ክፍል ተዘርቶ አጥጋቢ ውጤት ካስገኙት የእህል አይነቶች አርና ስንዴ እንዲሁም የአትክልት ዘር መሆኑን ጠፈርተኞቹ በተጨባጭ ገልጠዋል። አንድ ሀገር የነጻነቱ ምልክት የሆነ ሰንደቅ ዓላማ ያዘጋጃል። ሰንደቅ ምሰሶው ወይንም ማውለብለቢያው ቋሚ አርማ ጨርቁ ነው። የነጻነታችን ምልክት የሆነችው አረንጓዴ፣ ቢጫ፣ ቀይ ቀለማት ያሏት ሰንደቅ ዓላማችን ከታሪካችን ሂደት ጋር ሰፊ ምዕራፍ አላት። ለዛሬ ያቀረብነው የሀገራችንን የነጻነት ዘመን ርዝማኔ ሳይሆን የኛን ሰንደቅ ዓላማ ቀለም ስንት አፍሪካውያን እንደተዋሱ በዓለም ቀይ ቀለም ያለበት ዓላማ የያዙ ሀገሮች ስንት እንደሆኑ ለመግለጽ ነው። በጠቅላላው ከ51 ነጻ የአፍሪካ ሀገሮች 19ኙ የቀለሙን መደብ በመለዋወጥ በኢትዮጵያ ሰንደቅ ዓላማ ሲጠቀሙ በዓለም ካሉ 160 ሀገሮች 135 የሚሆኑት ሰንደቅ ዓላማቸው ባለቀይ ቀለም ነው። ይህንንስ አንድ ጊዜ አንድ ቄስ እንግድነት ከተጠሩበት በጣም የሰባ ጮማ ቀርቦላቸው ሲበሉ ከአጠገባቸው ያሉ ሰዎች ሊያስደነግጧቸው ፈለጉ። ቀስ ብለው ይህ ስጋ የአሳማ ነው እያሉ አስፈራሯቸው። ቄስ መብላቱን እርግፍ አደረጉ። ባለቤቶቹም ቢጋብዟቸው ብዙ በላሁ፣ ከዚህ የበለጠ እንዳልበላ አሳማ ይሉኛል ብለው ቅሬታቸውን በህብር ቃል ገለጡ። በአብዛኛው የሀገራችን ማዕድ ከተለመዱ የእንስሳት ስጋ በስተቀር ሌላውን የሚቀምስ እንደተለየ ፍጡር ይቆጠራል። የሚበላ አፍ የሚቆርስ እጅ ያላግባብ የበዛባቸው ሀገሮች ደግሞ በሀገራቸው ብዙ የሚበላ የስጋና የአትክልት አይነት ስላለ ነው እንስሳት አራን ለምግብ የማይጠቀሙበት ይላሉ። በአየር ከሚበሩ አውሮፕላንና ሄሊኮፕተሮች በውሃ ላይ ከሚንሳፈፉ መርከብና ጀልባ በየብስ ከሚሽከረከሩ ሞተሮች በስተቀር የቀሩት ነፍሳት ይበላሉ ተብሎ በሚገመተው 1 ቢሊዮን 100 ሚሊዮን ህዝብ ባለበት በቻይና ካንቶን በተባለው ክፍለ ሀገር ያሉ ሰዎች የቀርከሃ ዱላና ጦር ይዘው ዘምተው በአንድ ቀን 1 ቶን የሚመዝኑ አይጦችን ገድለው በፀሐይ አድርቀዋል። በደቡባዊ ክፍል ከተወደዱትና ከተለመዱት ምግቦች አንዱ የሆነው የአይጥ ቋንጣ ከነዋሪዎቹ ተርፎ እስከ 67 ሺህ ብር ድረስ በቀን ሸጠዋል። ዘመናዊ ሽሬ ምርጥ ሙዚቃዎች ጥንታዊ ከተሞች በመናስብበት ወቅት በአእምሯችን ቶሎ ትዝ ከሚሉት መካከል ሀረር አንደኛዋ ናት። እንደና አክሱም፣ ላሊበላና ጎንደር ከተሞች ሀረርን በጥንታዊነቷ ብቻ ሳይሆን ልዩ መታወቂያና መደነቂያ አላት። ሀረርን ስናስታውስ በ5 በር የተከፈለው ጀጎል ወይም ግንብ፣ በልዩ ጌጥና ጥበብ የተሰራው መሶበ ወርቅ፣ የአደሬ ቤት ከመቅጽበት በህሊናችን ከተፍ ይላል። ሰንጋውን፣ ብርቱካኑን፣ ሙዙን፣ መንደሪኑን፣ ጊሽጣውን፣ አንበሾኩን፣ የሚያመረቃውን ቡና፣ ጫቱን እንዲሁም ሌሎቹን ስናስብ በቀለም ባሸበረቀ ቀሚስ ነጠላና ሱሪ ተሸትራ በአትክልት የተሞላውን ቀለም ሺሻ ወይም ሰፌት ይሉታል እነሱ ያለ አንዳች ድጋፍ ከጭንቅላቷ ላይ አድርጋ ሰበር ተካ የምትለው የአደሬ ሴትም በዓይነ ህሊናችን ላይ ከብለል ስትል ትታየናለች። እንደ ሰው ለማዳ ሆኖ ከሰው ስጋ የሚጎርሰውን ጅብ የሀረርን ስናስታውስ ይበልጥ ያዳብርልናል። ከአፈ ታሪክና ከአንዳንድ ጽሑፍ ላይ እንደተገኘው ሀረር የተቆረቆረችው በ7ኛው ክፍለ ዘመን እንደሆነ ይነገርላታል። ሀረር ከተማ ከመቆርቆሯ በፊት እንደ ዛሬው ቀበሌ የሚቆጠሩ 7 መንደሮች እንደነበሩም ይወራል። እነሱም አንደኛ አሻንት ጌይ ምስራቅ ብሎን ነው። ሁለተኛ ትኩን ጌይ ጀንኤላ ወንዝ አካባቢ የነበረ፣ ሶስተኛ ሀሰን ጌይ አማሬሳ አካባቢ የነበረ፣ አራተኛ ፈረቅ ጌይ ቡርቃ አካባቢ ወይንም አብዱልቃድር ጀይላን ይባል ከነበረው አካባቢ የነበረ፣ ሀረዋ ጌይ ሀረዌ አካባቢ የነበረ፣ ፋቂያ ጌይ ወደ ደረ መንገድ ላይ የነበረ፣ ሳንቲም ጌይ ወደ ሰሜን አቅጣጫ የነበረ መሆናቸውን የከተማው ሽማግሌዎች አፈ ታሪክ እየጠቀሱ ይናገራሉ። በጥንት ጊዜ ሀረር ከተማ የኢትዮጵያዎች መገናኛና የንግድ መናኸሪያ ስለነበረች ለዘመናዊ ስልጣኔ በር ከፋይ ከሆኑት ቦታዎች መካከል አንዷ መሆኗንም ተመስክሮላታል። እስከ 16ኛው ክፍለ ዘመን ድረስ
የሐረር ከተማ በየጊዜው እድገት ታሳይ እንደነበረ ከአንዳንድ የጽሑፍ ማስረጃ ላይ ለመረዳት ይቻላል። የሐረር ከተማ ግንብ በሮቹም የተሰሩት በ15ኛው ክፍለ ዘመን ገደማ እንደነበር ይህ የጽሑፍ ማስረጃ ይጠቅሳል። ዝነኛው የፈረንሳይ ባለቅኔ አርተር ሬምቦ በሐረር ከተማ ውበትና በአየር ንብረቷ ተማሩ አያሌ ቅኔዎች ተቀኝተውላታል። ሪቻርድ ፍራንሲስ በርተን የተባለው እንግሊዛዊ አገር ጎብኚ ስለ ሐረር ከተማ ውበት ጽፏል። ይህች ጥንታዊ የኢትዮጵያ ከተማና የስልጣኔ በር ከፋች የሆነች ዛሬስ በምን ሁኔታ ላይ ትገኛለች? በወደቀው የፊዶ ቡርዣ ዘመን የዚህ ጥንታዊ ከተማ ታሪክ እንደቀሩት የታሪካችን ማህደር ሁሉ የተረሳ ነበር። የኢትዮጵያ ሰፊ ሕዝብ አብዮት ከፈነዳ ወዲህ ግን ለከተማዋ እንክብካቤ ልዩ ትኩረት በመስጠት የተረሳው ታሪኳን በመሰባሰብ ላይ ይገኛል። የመንግስትና ህዝባዊ ድርጅቶችም መዋቅራቸውን እያጠናከሩ ለከተማዋ እድገትና አስተዋጽኦ ማድረግ ላይ ናቸው። በ3 ከፍተኛና በ19 ቀበሌ ማህበራት የተዋቀሩት ህዝባዊ ድርጅቶችም ለከተማዋ እድገትና ብልጽግና የተቻላቸውን ጥረት ለማድረግ ላይ ናቸው። በየቀበሌያቸው መሰብሰቢያ አዳራሽ፣ መዋዕለ ህጻናት፣ መታጠቢያ ቤት፣ ክሊኒክ፣ ከቤትና ከቤት ውጭ መጫወቻዎች፣ መዝናኛ ስፍራዎች፣ የቀበሌውን ህዝብ ከበዝባዥ ነጋዴ ዳቦ ቤት፣ ወፍጮ ቤትና የህብረት ሱቅ በተጠናከረ ሁኔታ እያቋቋሙ ይገኛሉ። ስለ ቀበሌ ማህበራት ካነሳን ዘንዳ አብዛኞቹ ከሰፊው ከተማ ነዋሪ ጋር እጅና ጓንት ሆነው ሌት ተቀን ለቀበሌያቸው እድገት በአጠቃላይም ለከተማዋ ብልጽግና ሲታገሉ፣ በአንዳንዶቹ በኩል ደግሞ ድክመት እየታየ ነው። ለማስረጃም ያህል በአንዳንድ ቦታ ያሉ ሆቴሎች ንጽህና ይጎላቸዋል። ቁጥጥሩ የላላ ስለሚመስል ቀበሌዎቹም ሆኑ ጉዳይ የሚመለከታቸው ክፍሎች እንዲያስቡበት በዚህ አጋጣሚ እንጠቁማለን። ብዙ ቦታዎች ህዝባዊ አሰራር እየተካሄደ ቢሆንም በሆቴል ቤቶች ውስጥ የዋጋ ውጣ ውረድ ስላለ የሚስተካከል መልካም ይመስለናል። በሐረር ከተማ ውስጥ የሚሰራውን ምግብ ካነሳን በሆቴል ቤት አካባቢ ድክመት እንደሚታይ በግልጽ ለማየት ይቻላል። በሐረር ከተማ ያሉ የሆቴል ቤት ባለንብረቶች ለምን እንደማያሻሽሉ ሲጠየቁ በዋጋ ቁጥጥር ኮሚቴ ያማካኛሉ። የዋጋ ቁጥጥር ኮሚቴ ሲጠየቅ ደግሞ በነጋዴዎች ያሳትፋል። በሐረር ከተማ ስላለው የዋጋ ቁጥጥር ኮሚቴ ካነሳን በከፍተኛ 2 ቀበሌ 14 ውስጥ በ50 ሜትር ርቀትና አንድ አይነት ደረጃ ባላቸው ሆቴሎች ውስጥ የዋጋ ልዩነት መታየቱ የአደባባይ ምስጢር ስለሆነ የኮሚቴው መኖር ለእኛም አጠራጥሮናል። ይህ ከዚህ በላይ የተቋቋምነው የሐረር ከተማን ደካማ ጎን ሲሆን ጠንካራ ጎኑ ስንባል ይሆናል። አዳሪው ዚያድ ባሬ ግልጽ ወረራ በከፈተበት ወቅት ከዛሬ ነገ የሐረርን ከተማ ይይዛለሁ እያለ ሲፋለን ሰፊው የከተማ ነዋሪ ህዝብ ከአብዮታዊ ሰራዊት ጎን ተሰልፎ የዚያድ ባሬን ህልም ውድቅ አድርጎታል። የእናት ሀገር ጥሪውንም በየቀበሌው እያፋፋመ የማይነቅ አስተዋጽኦ አበርክቷል። ጥንታዊ የሐረር ከተማን በደሙ በገንዘቡና በአጥንቱ ዋጅቷታል ለማለት ይቻላል። በመልሶ ማቋቋሙን በኩል የሐረር ከተማ ቀበሌዎች የተጫወቱት ሚና ታሪክ አይዘነጋውም። በሐረር ከተማ የኪራይ ቤቶች አስተዳደር ከዚህ በፊት ካሰራቸው 100 የቁጠባ ቤቶችና ቀበሌዎችም በግል ጥረታቸው ከሚያሰሯቸው ቤት ሌላ በክፍለ ሀገር የከተማ ልማትና ቤት ሚኒስቴር ጽሕፈት ቤት አስተባባሪነት ዝቅተኛ ገቢ ላላቸው ሰዎች የሚሆኑ 100 ቤቶች በ400,000 ብር በአንድ አካባቢ ለማሰራት 3ቱም ከፍተኛ በጥረት ላይ ይገኛሉ። ስራውን ተጀምሯል። በሐረር ከተማ በኪራይ ቤት አስተዳደር ድርጅት ስር የሚገኙ ቤቶች ጥገናም ከሞላ ጎደል እየተገባደደ ይመስላል። በሐረር ከተማ የኪራይ ቤቶች አስተዳደር ድርጅት ከሚያስጠግናቸው ቤቶች አንዳንዶቹ ቀለማቸው እየለቀቀና እየተሰነጣጠቀ እንዲሁም ከውስጥ በኩል እያየ ካሁኑ ወደ መበላሸቱ ስለተቃረበ እንዲታሰብበት በዚህ አጋጣሚ ብንጠቁም መልካም ይመስለናል። ዘመን አይሽሬ ምርጥ ሙዚቃዎች Timeless music